አድናን ብቻ የለኝ ነው ድረስልኝ እባክህ። ሚራ የዚህን ያህል ማስመሰል ይቻላል? በሩን ክፈችልኝ፣ ምንም እንዳታደርጊ ነው። ታችሏላ ታይበና ክፈችልኝ። አድናን እባክህ እጭ እየወጣና ግን ለምን አትይኝም? ይቅርታ ልሆን ደግመሽ ልመታሽ ፈልጌ አይደለም። እኔ ግን አውቃለሁ። እኔማ በእኔ ያዘቅሽ ነበር አመጣጤ ከአንቺን ይዞር እስከልሽ ፍላጎትሽ የሚራ ትወና እንደቀጠለ ይገኛል። እንግዲህ ትናንትና ሉሃና ሆስፒታል እንዳልሄዱ ደርሳባቸው ነበረ። እሱንም ለአድናን ለመናገር ወደ ቤት እየመጣች እያለ በአቋራጭ ትቀርማትና ከሆስፒታሉም ወረቀት አጽፏ መድኃኒቶች ገዝቷ አድናንን ታሳምነዋለች። አድናንም እንግዲህ ሚራን ያምናታል። አንቺ ይህን ያህል ብትጠያትም እኔ ልጄ እንዲወለድ እፈልጋለሁ በማለት እንግዲህ ሉዋናን ዛሬ በጥፊ መቷታል ማለት ነው። ሉዋናም እጅግ ትናደድና እስካሁን ድረስ እያመንካቸው ነው ወይ? እየሸወዱ ነው ያሉት። እኔ ውሸት የተባለ አልወድም፣ ብጠላት እንኳን ውሸቴን አልዋሽም። አንተ ምን እያደረክ እንዳለ ምንም እየተረዳ አይደለም በማለት ትለዋለች። እሱም አንቺ ይሄን ያህል ብትጠያት ልጄ እንዲወለድ አትፈልጊም ወይ ብሎ ሲላት እኔ ልጄ ደህና እንዲሆን ነው የምፈልገው፣ አንተ ከነሱ ጋር አሁን ብላ ስትለው እንግዲህ በጥፊ ይመታታል። እሱም በጥፊ ሲመታት ሮቤል ተደብቆ እየሰማ ነበረ። ሮቤልም ይሄ ሁሉ የሆነው ዛሬ ሉዋናን ያስመታቻት ሚራ ናት አይደል? በሚራ እየተነሳ ነው አይደል እንዴ ብሎ ሄዶ ሚራን እንግዲህ በጥፊ ይመታታል። ሚራም ምን ሆነሃል ብላ ስትለው ሉዋናም እንደዚህ ነው በጥፊ የተመታችው፣ ይሄ የስራሽ ነው እየሰጠውሽ በማለት እንግዲህ ሉዋና በጥፊ ስትመታ ዝም አልልም ብዬ ነው ገና ለሉዋና ስል እገልሻለሁ፣ እኔ አላፈቅርሽም ብሎ ይላታል። እሷም እኔ አፈቅርሃለሁ ብላ ስትል ፍቅርን አታቂም፣ ፍቅርን ብታቂ ኑሮ እንደዚህ አታደርጊም ብሎ ይላታል። እሷም እንደዛ ከሆነ እሺ መጀመሪያ የምጀምረው በቀልን አንተን ወይን ቤት ወረውርሃለሁ፣ ከዛ እያንዳንዱን ነገር እያሳየው እመጣለሁ ብላ ትለዋለች። እሱም እጅግ በመናደድ በጥፊ በመመታቷ እንግዲህ ተናዶ ነበረ። ይሄም በጥፊ ያስመታት ያው እንዳያችሁት መግቢያ ላይ እሷ እንግዲህ ይሄንን ሕክምናውን ሳትሄድ ለምንድን ነው የዋሸችኝ? ሮቤልን የምትወደኝ እውነት የምታፈቅረኝ ከሆነ ሂድና የተፈጠረውን ሁሉ ለአድናን ንገረው፣ ውሸት እንደሆነ ትለዋለች። እሱም በመጀመሪያ ላይ በመስማማት ሊነግረው ይሄዳል። አድናንንም የሆነ የምታውቀው እውነት ነገር አለ ብሎ ሲለው ላይክ አልፈልግም፣ የምትነግረኝ ነገር ካለ ንገረኝና ዞር በልልኝ ብሎ ይለዋል። እሱም ምንድን ነው እሱ ስለ ሚራ ሊነግረው ነው። ሚራም ይህንን ትነቃበትና እቺ ልጅማ አንድ ነገር ብላው ነው የመጣው፣ የሆነ ነገር ሊያደርግ ነው ትልና ሚራም በል ስልኬን አቀብለኝ አድናን የማሳየህ ቪዲዮ አለ፣ ያንን ቪዲዮ ወንድም ራሱ አይቶ እጅግ በጣም ተገርሟል በማለት ትለዋለች። እሷም እንደዛ በምትልበት ሰዓት አይ እንደዛ ከሆነ እንኳን አሪፍ ነው በማለት እንግዲህ ቪዲዮ ምንድን ነው አሳይኝ ብሎ ይላታል። እሱም በቃ እኔ አሁን የምነግርህን ምንም የሚጠቅም ነገር አይደለም ትቼዋለሁ ብሎ ይላል። እሷም ቪዲዮን አሳይኝ ብሎ ሲላት ውይ አድናን በኋላ አሳያለሁ ቻርጀር ዘግቶብኛል ብላ እንግዲህ እንደተለመደው ትሸውዳለች። ምን እየተጫወታችሁብኝ ነው ወይ ያላችሁት? አንዱ ቻርጀር ዘግቷል ትላላችሁ፣ ምን እየሆናችሁ ነው ያላችሁት ብሎ እንግዲህ እሱም ሲናገር እሷም ትታ ትወጣለች። እሷም እንግዲህ ረፍት ያስፈልገኛል ብላ ወደ ክፍል ገብታ ረፍት በምታደርግበት ሰዓት ሉዋላ እንግዲህ ትሄዳለች። አንቺ ልጅ ምን ፈልገሽ ነው የመጣሽው ብላ ስትላት አሁን ማስመሰሉን ትተሽ እኔና አንቺ ብቻ ነን ያለነው አውሪ ትላታለች። እሷም በምታወራበት ሰዓት እንግዲህ አሁን ያለውን ነገር ትነግራታለች ማለት ነው። እንግዲህ አንቺ ምንድነው የሚያስዋሽሽ ነገር ያለው? ለምንድነው ይሄን ያህል መተወን ያስፈለገሽ? አሁን ለብቻችን ስለሆነ ንገሪኝ ብላ ስትል አንቺ ዝም ብለሽ አትቃጂ፣ ዝም ብለሽ ከምትቃጂ አርፈሽ ብትቀመጪ ይሻላል ብላ ትላታለች። እሷም እሺ በቃ ችግር የለውም አርፌ እቀመጣለሁ
ግን ለምንድን ነው እንደዚህ የምትሆኙ? መቼም ቢሆን እውነት መውጣቱ አይቀርም። ስለዚህ ዝም ብለሽ አትርፊ፣ እውነት ይወጣል ብላ ትላታለች። እሷም እውነትን ቢወጣ እንግዲህ አሁን ላይ እኔ እንደማሸንፍሽ ወቂ፣ ሁለቱም ወንዶች ከዚህም በኋላ የኔና የኔ ብቻ ናቸው ብላ ትላታለች። እሷም በፍጹም ያንቺና ያንቺ ብቻ ሊሆኑ አይችሉም ብላ ስትላትም እሷም አመንሽም አላመንሽም ሁለቱም የኔ ናቸው ብላ ትላለች። እሷም እንደዛ እያለቻት ሳለ ነው እንግዲህ አድናን በር ሲያንኳኳ ልትገለኝ ነው ብላ እየጮች የነበረውና እሷም ልትገለኝ ነው ብላ ስትጮህ ይህን ያህል ማስመሰል ብሎ እንግዲህ አድናን ከዛ ስቦ ወጥቶ ነው በጥፊ የመታት ማለት ነው። ሆኖም እንግዲህ እሱ በጥፊም ቢመታት አየሽ አይደል ወይ እያለች እንግዲህ ለዋና ላይ እንትን ስትል ለዋናም አንቺ ሴሰኛ ነሽ መሰለኝ ብላ ትላታለች። ሚራ ለዋናን ሚራ እንዴት ነው አንድ ሴት ትዳር ከመያዝ በፊት ምንም ነገር አላቅም ብላ ስትል፣ አንቺ ግን ከሁለት ወንዶች ጋር ስትጋደሚ የትኛው ነው ሴሰኛ ትላታለች። ሚራም በዚህን ሰዓት ሰማና ሮቤል ለካችን ሰምቶ ነው ድንግል ነሽ ማለት ነው፣ ለዚህ ነው ለካ አፈቅራታለሁ የሚለው ለዚህ ነው በማለት እንግዲህ ሮቤል ላይ ትባንንበታለች። እንግዲህ ሮቤልም በዛው እንግዲህ አድናን በጥፊ በመታት ሰዓት ቶሎ ብሎ መጥቶ ያባብላታል። እሷ ሁለታችሁም ዞር በሉልኝ፣ እኔ ሁለታችሁንም አልፈልጋችሁም ብላ እያለችን በከፋትና እያባበላት አድናን እንግዲህ እየጸጽተውና እንደምንም ብዬ ይቅርታ መጠየቅ አለብኝ፣ በዚህ ነገር መለያየት የለብንም፣ ደጋግሜም ቢሆን ይቅርታ ጠይቃታለሁ ብሎ ሲመጣ ሮቤል አቅፋታ አይቷት እንግዲህ እንደዛ ተናዷል ማለት ነው። ሮቤልም እንግዲህ ሚራ ያው በቪዲዮ የተነሳ አሁንም እጅግ እያስፈራራችው ትገኛለች። አሁንም ስጥሩም ሳትሆን ለእሷ ብሎ እየመሰከረላት ይገኛል ማለት ነው። ሉዋና እጅግ ነው የምታሳዝነው። ያው ደሙም ቢንቶ እንደሆነ ሁሉንም ነገር ደርሷበታለች። ግን አድናን እስካሁን ድረስ እያመናት አይደለም ማለት ነው። ሆኖም እንግዲህ ሮቤልም አሁን ላይ አፈቅራታለሁ ይዤሽ ልሄድ ሌላ ሀገር እንኑር ብሎ ቢላትም እንግዲህ እሷ አንደኛ እህቷን ስለምትፈልግ በዛ ላይ እንግዲህ ቁርጥን ወቅ እኔ አድናንን እንዲየመታኝ እንኳን አፈቅረዋለሁ ወደዋለሁ እያለች ነው። እንግዲህ ለእሱ እውነቱን ለመግለጽ በምትለፋበት ነው ጥፊ የጠጣችው ዛሬ ሉሃና ማለት ነው። እና ሆኖም ሚራ ትወናዋ በጣም ትችልበታለች። በቃ በጣም ነው የምትችልበት። እና አድናንም እንግዲህ ሚራን ሉዋናን እንደዛ ሲያት ይናደድና ወደ መኝታ ክፍል ይመጣል። እሷም ባሌ ምን ሆነ ነው በማለት ትለዋለች። ከዛም በኋላ ምን አገባሽ ምንም ብሆን ብሎ አሁን ወደ ውጭ ሊወጣ ነው። ኧረ አሁን እኮ ሰዓት እላፊ ነው መሽቷል፣ የትም አትሄድ ብላ ብትለውም አይ ሊሄድ ነው በማለት ይላታል። እሱም ሊሄድ ነው ብላ ስትለው እሺ በቃ እንደዛ የምትሄድ ከሆነ ልተው ብላ እንግዲህ እምቢ ብሎ ሲሄድ ትተዋለች ማለት ነው። እሷም ከክፍል ስትወጣ ሮቤል አድናን ሲላት አድናን የለም ወጣ ብላ ትለዋለች። እሱም በዚህ ሰዓት ተንቀልቅለ ወጣ፣ ዛሬ በቃ አበቃለ በማለት እንግዲህ ሊያስገድለው ያስባል ማለት ነው። ምን ሆነሃል ሰላም ነው ወይ ብላ ስትል እኔ ምን አገባኝ ካዳ ስለ አድናን ቢወጣ ባይወጣ እኔ ምን ጨነቀኝ በማለት እንግዲህ ይናገራል ማለት ነው። እሱም ያን የሆኑ ቶሎ ብሎ ወደ መኝታ ክፍል ይገባና ይደውላል ማለት ነው። ደውሎም እንግዲህ ለጓደኛው አድናንን ተከታተልልኝ ያለበት ቦታ ንገረኝ ብሎ ይለዋል። እሱም አግኝቼዋለሁ ብሎ ሲለው ግደለው ብሎ ይለዋል ማለት ነው። አድናንንም እንግዲህ አድናንም አውቆ በጨለማ አካባቢ እየሄደ ነበረ። እሱም እንግዲህ ከኋላ ሊመታው ሲል አድናንም የተጠራጠረው ጥርጣሬ ስለነበረው እንግዲህ ወይን የሰማው ነገር ይኖር አላቅም እንግዲህ እሱን ሊመታው ሲል አድናን እንዳያችሁት አሸንፎ መቶታል ማለት ነው። ከዛ ሮቤል እንግዲህ ስልኩን ደውሎ ስለነበረ ልጁን ከቀጠቀጠው በኋላ ስልኩን ያወጣና
ይደውልለታል ማለት ነው። አድናን ሲደውልለት እንዴት ነው ገደልከው ጨረስክ ብሎ ሲለው አለውኝ አልሞትኩም ሲለው እንግዲህ ሮቤል እጅግ ተብረት ብጥብጥ ብሎ ክፍሉ በዚህ አይነት ተጠናቋል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱኝ ስል በትህትና እጠይቃችኋለሁ። ኮሜንት ላይ ደግሞ ያላችሁን አስተያየት እንድታስቀምጡ ስል በአክብሮት እየጠየቅኳችሁ ለዛሬ እንግዲህ ያዘጋጀውላችሁ ይህንን ይመስላል። እንግዲህ የተሰማችሁን ስሜት ኮሜንት ላይ አስቀምጡ ማለት ነው። ስለ ሮቤልም የሚራት ትወናስ እንዴት ነው ማስመሰል የምትችልበት? እንግዲህ ደህና እያወሩ ብዙ ነገሮችን ነግሬያቸዋለሁና እጅግ በጣም ማስመሰል ትችላለች። እንግዲህ አሁን ላይ ደግሞ ሁለቱንም ወንዶች ነው የምትፈልጋቸው። ሁለቱንም ወንዶች የግሏ ማድረግ ነው የምትፈልገው። በጣም ከሚገርማችሁ ማለት ነው። እና እስቲ እናንተ ኮሜንት ላይ አስተያየታችሁን አስቀምጡ። መጨረሻ ላይ ግን ብቸኛ እንደምትሆን ምንም አይነት ጥርጣሬ የለኝም እኔ ማለት ነው። እና እጅግ አስተማሪ ድራማ ነው። መልካም ምሽት ይሁንላችሁ። ከልብ አመሰግናለሁ በትዕግስት ስለተከታተላችሁ።